ታውቂያለሽ? ለአንቺ በላኩልሽ። አሁን እሱን የመጀመሪያ ስንጣላ ለቤተሰቦቹም ተናግሬያለሁ እንዲያስታርቁን። ማለት ይሄ ቦይስ ላይ ጥፋት ካለኝ በቃ ምንድነው እዛ ላይቭ ላይ የሚያጣላና የሚያጨቃጭቀን ነገር ምንድነው? በቃ ባለትዳር መሆኑን መናገር አይፈልግም። ገባሽ አይደለም? እሱ ራሱ እሱ ላይ አሁን ቮይሱን ልስማና ጥፋት አለሽ የለሽም ልንገርሽ። ለብቻ ሰምቼ አፍጠኛው ማፍጠኛ ላይ ሁለት ላይ አድርጌ እንደዛ ላድርግልሽ። እሺ ናውራ የሚልክ እና ለምንድነው ባለትዳር መሆንክን የማትናገረው? ላይቭ ላይ ለምን አትናገርም? ባለትዳር ነኝ ለምን ዛርክ አትናገርም ነው የሚለው ቮይሱ። ግማሹ ትንሽ እንደሰማሁት ሀቢባ። እኔ ደግሞ ልንገርሽ ይኸውልሽ ያልኩት ምንድን ነው በገበረው ባለት በቃ ታይም እየጻፉልህ እኔ ላግባህ እህቴ ልዳር ምናምን ሲሉ ምንድን ነው አንድ ነገር ወላሂ አሁን እሱ ማለት ነው ስራ አትስራ ብር እሰጥሃለሁ ብላኛል ድረስ ብሏል ሄዶ ለቤተሰብ አካል። እኔ እንደዛ አላልኩም። እንደውም መጀመሪያው ላይ ሲሉ እኔ እንዲሰራ እንዲጠነክር እንደውም አብረን ሰርተ እንድንቀየር ነበር እቅዴ። ግን ምንድነው ይላቸዋል ማሬ የኔ ፍቅር እንደዚህ ይሆናል አይደለም ማሬ ወደ ላይ እንደዚህ ሲል ይሄ ጥሩ አይደለም። ስራ ስራ ነው አይደለም የምትለው ምንድነው ማሬ ወደ ላይ ይላቸዋል ሴቶቹ። ውዴ ሀቢብቲ ምናምን ይላቸዋል። የኔ ቆንጆ ሀቢብቲ ሀቢብቲ ወላ ይላል። በተለይ እንደውም ለምዶቢ ነው አለ። ለምንድነው ይሄን ቃል የምደጋግመው ስለው ለምዶቢ ነው ብሎኛል። እኔ ምንድነው የምፈልገው ስራ አትስራ አይደለም ስራ አይደለም። ግን እንደ ባለትዳር ብዙ ሰው እኮ ሞልቷል ኦንላይን ስራ የሚሰራ ሴትም ሆነ ወንድ እንደ ባለትዳር ሆኖ ምንም ችግር የለም። ወደ ላይ ካላላቸው አይገዙማ እንዴ ታዲያ ባለትዳር ሆኖ እንደዛ ከሆነ እኔስ ብሆን እንዴት እንደዛ ጥሩ ነው እንዴ? እኔ አሁን አላደርግም እንደዛ። ኧረ ብዙ ወደ ገደለው ግቢ ልጁ ገና ወደፊት ይባላል ሲያልጥማ። ከዛ እኔ መጨረሻ ላይ እኔ ጋር መታሽ ላይቭ ላይ ባለትዳርነቱን እንደማይናገር ምናምን ስትነግሪኝ እኔ ተቆጣሁት። ሚስትክን አታስቀይም ምናምን አልኩት። ከዛ በቃ ተናግሬዋለሁ፣ አስታርቂያቸዋለሁ። እሺ ሰላም ነኝ ብሏል። በቃ ፒስ ነው። እንዳይቀየመኝ በእናትሽ እንዲያስነብኝ አልፈልግም፣ እንዲቀየመኝ አልፈልግም ምናምን ብለሽ ቮይስ አደረግሽልኝ። እኔ ማታ አታስቀይም አትሽቷ ምናምን ብዬ ተቆጣሁት እና በቃ ከዛም በኋላ ዞር ብዬ አላየኋችሁ። እኔ ስንት ችግረኛ እያለብኝ ቁጭ ብዬ እናንተን አላባብልም። ከዛን ቀን ጀምሮ እኔ እናንቸው ነው ብዬ ከዛ ይኸውልሽ ምን አለ መሰለሽ ያንን ቮይስ እንዲያዳምጠው ላይቭ ላይ ገባና ዛሬ ተንቅልፌ ተነስቼ ነገር ነው የሰማሁት ብሎ እንደመበሳጨት የሆነ ነገር ፊቱ ላይ ሳይበት ሩጭ የመጣሁት ወደ አንቺ ነው ሀቡ ማለት በቃ ቮይስ መክፈት ትቻለሽ ለግልሽም በቃ ሀቡ ያስታርቂኝ አህመድን አስቀይሜዋለሁ። ባለትዳር ነሽ ወይ ብሎ ጠየቀኝ። አይደለሁም ብዬው ነበረ እዛው ላይቭ ላይ። ስለዚህ በውስጥ መጣና አወራኛች። በውስጥ መጥቶ ሀ ብሎ ምንም ብሎ እንደጀመረ ንገሪ። አይ ሰላምታ ነው የጠየቀኝ። ጠዋት ለማታ ላይ ላይቭ ላይ አውርተን ምናምን ልጆችም አሉ ሌሎች አንድ አካባቢማ ከሆናችሁ አውሩ ምናምን ነገር እያሉና ከዛ ጠዋት ላይ ጻፈልኝ በኢንቦክስ መለስኩለት። ቁጥር እንለዋወጣለኝ እሺ አልኩት። ቁጥሬን ሰጠሁት። በቴሌግራም አስር አካባቢ ላይ ደወለልኝ። አወራን። የመጀመሪያ እንደደወለልኝ በቴሌግራም ያው እዛ ላይቭ ላይ ባለትዳር ነሽ እንደምናምን ስላለኝ አይደለሁም ምናምን ስላልኩት ላግባሽ ነው ያለኝ። ቀጥታ ላግባ ላኩለት። እሱ እንደሆነ በድምፁ ምናምን ስለማውቀው ከዛ ተሰላለምንና ላግባሽ ምናምን አለኝ። እኔ ያው እንደ ቀልድ ምናምን ነገር ወሰድኩኝና ትቀልዳለህ እንደምናምን እያልኩኝ ተሳስቀን አለፍነው። አወራን። በዛው መደዋወል ምናምን ጀመርን፣ እናወራለን። ላይቭ ላይ ደግሞ እሱ ይገባልና ሌላም ልጆች ምናምን አሉ። በአንድ ላይ ማታ ማታ እንደዚህ እንጫወታለን ምናምን። ከዛ ያለው ነገር በዛ ቀጠለ። አወራን። ወደ ቤተሰብ እናደርሰውና ወንድሜ ልንገረውና አንቺን ቤተሰቦችን አሳውቀሽ እርግጠኛ ከሆንሽ በውሳኔሽ ወንድሜ ላሳውቀውና ልንገረውና እንታይም ያለውን ነገር እንትን እንበል አለ። እሺ አልኩት። ለወንድሙ ነገረው። እኔም ቤተሰቦችን አሳውቃለሁ አሳምናለሁኝ። እሺ አልኩት። ከዛ ወንድሙንም ነገረው። ሲነግረው ያው እኔም ጋር አወራን ምናምን ሸሪያ በሚፈቅደው መልኩ መጥቶ እንዲያኝ ይፈልጋልኝ ምናምን አልኩት። ኦኬ አለ። አንድ የቤተሰብ አካል ጋር ሆኖ መጥቶ አየኝ። እኔም ቤተሰብ ይዤ ምናምን ማለት ነው የቅርብ ሰው እኔ ያለሁበት መጥቶ አየኝ። ግን አንድ ከተማ አንድ አካባቢ ነው የምንኖረው። ያው እንደ ጮኛ ተያየን።
እኔ የምልሽ ከይቅርታ ከዛ ተመለሰ። ዙዙ እኔም በዋትሳፕ አውርተሽኝ ታውቂያለሽ? ይህን ጥያቄ ብቻ ባጭሩ አዎ ወይም አይ። አዎ በዋትሳፕ አውርተሽኝ ታውቂያለሽ አንቺ ልጅ? አዎ አወኩሽ። እሺ ከዛ ተያየን። በዛው ያለው ነገር ቀጠለ ምናምን። በመካከልም እንደዚህ ክፍተት ተፈጥሮ እንደዚህ ስትይ አንዳንድ የተሳሳተ ነገር እንዳይኖር በዲቴልስ ነግራሻለች ነገሩ ናቲንግ ኦንሊ የዛ ሰው ፍቅረኛ መሆኗን እንድመክርላት ሲጣሉ እንዳስታርቃት አናግራኝ ነበር። አሁን ነው ድምጿን ስሰማው ማንነቷ ትዝ ያለች። ለምን መሰለሽ ሀቡ አናግረኛለች ስትይ ስለምንድን ነው ያናገረችሽ? ይሄን ኬዝ አንቺ እንደማታውቂ እኛ በእርግጠኛነት እንትን ብለን ነው እኔና ዚዛ ተነጋግረን ያወርተን የምናውቀው። ሰውየው እዛ ወደ ኢትዮጵያ ከሚሄዱ በፊት እንድመክርላት፣ ወደ ሌላ ሀገር ደግሞ ሲሸጋገር እንድመክርላት፣ ሴቶች እንዳያታልሉት፣ ሌሎች ሴቶች እንዳይወስዱባት፣ እንደ እናት እንድጠብቅላት፣ እንድመክርላት እንጂ ሌላ ነገር አውርተን አናውቅም። አሁን ተናገሪ። ቀልጠፋ ሲጀምር ልደርስበት አይደለ ሁሉንም ነገር። እሺ ከዛ በጮኝነት ታያየን እያወራን እያለ በመካከልም ለእኔ ደወለልኝና ያለውን ነገር እኔ ልጨራርስላችሁ፣ ቤተሰቦችንም ልጠይቅ፣ መሆን ያለበትን ነገር እኔ ልጨራርስላችሁ ብሎ አወራኝ። ይሻልኩት ቤተሰቦችንም ፍቃድ ጠየቀ፣ ወንድሙ ምናምን። በዛን ታይም አባቴም ደግሞ ወንድም ጥሩ ልጅ ከሆነ ለትዳር ያው አካባቢያችን የተራራቀ ነውና የኔ ቤተሰቦች ብዙ ቅር ብሏቸው ነበረ። እኔም አውቃለሁ ቅር እንደሚላቸው አሳምናለሁ በሚለው ነው እንጂ ማለት ነው። እሺ እና ያው ትንሽ ቅር ብሏቸው ነበረ። ወንድም ተደጋጋሚ ሰው ይዞ ምናምን ደወለላቸው፣ ቤተሰቦችን አወሩ። ከዛ አላስ አባቴም ያው ወንድም ጥሩ ልጅ ከሆነ ለትዳር የሚኳኳኑ ከሆነ ባላህ ላይ አደራ የምሰጥህ ላንተ ነው ብሎ ለወንድም ነገረን። ከዛ ደወለና እሱንም እኔንም ሁለታችንንም አነጋገረን። አባቷ አደራ ነው የሰጠኝና ባላህ ላይ መነጋገር ያለባችሁን ትነጋገሩት አለና ከዛ ያለውን ነገር አወራን። ምሳሌ መስፈርቱን እንደዚህ ነው፣ ይህንን ነገር የምትወድልኝ ከሆነ አለ። እኔም ደግሞ እንደዚህ ነገር አለ፣ ይህንን ነገር ምናምን ብዬ አወራሁኝ። ተማመን እሻልን አላስጨረስን ማለት ነው። በዛን ታይም እያወራን እያለ ሁሉንም ነገር ምናምን ነገር እያስተካከል እያለ እኔ ካልናደረግ ምናምን አንቺም ዘንድ መጥቶ በአንቺ ቤት ላይቭ ላይ እንደምንጋባ ሳውቁኝ እየተዘጋጀሁኝ እያለ ተያዘ። ቃል ተግባብተን ማለት ነው። ወንድሙም አነጋግሯል። በዛን ታይም ሲያዝ ለወንድምየው ነገረው ተይዣለሁኝና ተይዟል ብለህን አሳውቃት አለ። ደወለልኝ። አሳውቃት ብሎ ላይ እሱ ከነገረኝ በኋላ በሳምንቱ በተያዘ በሳምንቱ ደወለልኝ። በሳምንት ነው ስልክ ያገኘው። ከዛ አወራን ምናምን። እኔ ያው በዛው በቃሌ ነኝ፣ አንተ በቃል ከጸናህ አብሽር አይዞህ ምናምን ነገር አልኩት። አወራን ያለውን ነገር። ከዛ ስልክ ባገኘ ታይም ምናምን ይደውልልኛል ምናምን እናወራለን። ወንድሙንም እየደወልኩ ጠይቀዋለሁ፣ ደውሎልሃል ወይ አዲስ ነገር አለ ወይ ምናምን በሚል ማለት ነው። ከዛ ያው ስልክ ሲሰጣቸውና ስልክ አውርቶኛል። ምንም ችግር የለም። ያኔ ያለውን ነገር ስለማቅ ሳውዲ ነሲብ ነው የሚያኖረን። ተይዘህም ብትሄድ እኔ አልከዳህም፣ ቃሌ ነው። አገርም ላይ ሰራለው የምትል ከሆነ ባለው ነገር አይተነው እንደሆነው ይሆናል። ምንም ችግር የለም፣ አልከዳህም፣ ቃለው አልኩት። ያንን እስር ቤት ስገባ አላስኔ በቃሌ ነኝ አልኩት። ፊት በጣም ነበር የጓጓው። እሱም በቃ ቤተሰቦችን ማሳመን እንደዚህ ምናምን እያለ ሲለኝ ኦኬ ትንሽ ጠብቀኝ፣ አንዳንድ ማስተካከል ያለብኝ ነገር አለ ምናምን እያልኩት ነበረ እኔ ማለት ነው። ያው እንደ አጋጣሚ ሆነ ሲባለቅና ተያዘ። በዛ ካላስ እኔም በቃሌ እንደሆንኩ ሳሳውቀው ኒካ ማድረግ አለብን አንተ በቃልህ ከሆንክ እኔ ኢትዮጵያን ብትሄድ አልከዳህም፣ እዛም ሀገር የምትሰራ ከሆነ ብቻ ባለው ነገር ወስነን እኔ ተጎንህ ነኝ፣ ግን እኔ የምፈልገው ሸሪያ በሚፈቅደው መልኩ ኒካ ማድረግ አለብን አልኩት። እሺ አለ፣ ተስማማ። ወንድምየው እንደዚህ ነው ምናምን ነገር ብዬ ሳማክረው መጀመሪያ እኔ ላገኘውና በውሳኔው እርግጠኛ መሆኑን አውቄ እሺ አለ። ከዛ አገኘው፣ አወሩ። በውሳኔ እርግጠኛ ነህ ወይ ምናምን አለው። አሁን የአቋሜን ታውቅ የለም ወይ? ምንም ችግር የለውም ኒካ አድርግልን አለው።
ከዛ በቤተሰብ ምናምን ወንድሙ መጣ። ሸሪያ በሚፈቅደው መልኩ ኒካህ አደረግን። አገር ገባ። አገርም እንደገባ አይዞህ አልኩት። እንደውም የመጀመሪያ ጊዜ ነው ማንሳት ይኖርብኝ አይኖርብኝ አላውቅም። የሰው ስም ብጠቅስስ እንደ ምሳሌ አድርጌ የወሰድኳቸው ሰዎች ስላሉ ይፈቀዳል አሉ። የሰው ስም ላይ በመጥፎ ካልሆነ እሱ አንቺ ቤት ታሪኩን ያወራ በሚስቱ የተከዳ ምናምን ስለሆነ እኔ በቃ ወደኋላ ማለት አልፈለኩም። ሁሉንም ነገር ተጎንህ ነኝ አብሽር ነው ያልኩት። ቤተሰቦች ራሱ በዛኝ ታይም እኔ ካላስር ምናምን እንደሆነ ስነግራቸው ቆይ እስኪ ሀገር ይግባና እኛ እንተዋወቀውና ያለውን ነገር ቢሉኝ ላ ነው ያልኩት። እኔ ካሁን በኋላ ቃሌ ነው፣ አላህ ያለው ነው የሆነው። ስለዚህ በቃሌ ነው የምቀጥለው ብዬ እኔ ካደረግኩኝና የመጀመሪያ ጊዜ ሀገር ሲገባ አሊ ወሎየው ስለ ሚስቱ እያወራ ነበረ ባለው ነገር እና ሚስቱ እንዲያመጣችው ስለ ሚስቱ መልካምነት ሲናገር፣ አንቺ ደግሞ ያው ወደፊት እሱ ስለ አንቺ እንደዛ እንዲናገር ተመኘሽ። መመኘት ሳይሆን እንዲበረታ አገር ሂዶ ብዙ ተጎድቷል። ሁሉም ሰው ያውቃል። መጨረሻ መምጣቱን ስለማይቀር ሁሉም ሰው ስለሚያውቀው የተጎዳ ሰው ስለሆነ እኔ በነገራችን ላይ የአንቺ ቤት ነው እና ውሎ በጣም የምጠነቀቅ ሰው ነበርኩኝ። ግን የመጀመሪያ ያመንኩት ሰው ቢኖር እሱ ነው። ለምንድን ነው ያንን ያመንኩት? በእርግጥ ጥፋት ሊኖርብኝ ይችላል ማመኔ ወይንም ሌላ ነገር አሳልፍ መስጠቴ፣ ግን የተጎዳ ሰው ነው አይከዳኝም ብዬ እኔ እንደውም እኔ ነበርኩኝ የሆነ ነገር ከኔ እንዳይፈጠር ክፍተት እንዳይፈጠር የሆነ ነገር እንዳልበድለው ወይንም የሆነ ነገር እንዳልሳሳት በጣም ነበር ጥንቃቄ የማደርገው እንጂ ተስ ምንም አልልም ነበረ። እንደውም አሊ ወሎዬ የሰራውን ስለሚስቱ ምናምን ትትነጋገሩ የነበረውን አንቺ መለሽ እዛ ላይ በላይ እየተቆረጠ ላኩለት ማለት በቃ እዛ ሄዶ እንዳይበሳጭ እንዳይናደድ በቤተሰብ ነው ሁሉም ነገር ያለቀልን ባለው ነገር ላይ እኔ በቃሌ ነኝ፣ በዛው በቃሌ ጸናሁኝ። ከዛም በቃ ኢትዮጵያ እንደወረደ ያው እኔ እንደ ባልና እንደ ሚስት ነው። ወንድሙም ሲያነጋግረን ስለ ገንዘብም ጉዳይ ሆነ ስለ እቅዳችን ምናምን ያለውን ነገር አውርተናል። ስለዚህ በዛን ታይም ሀገር ሲገባ ብር ላኩለት። እሺ ቪዲዮ ያጥፋልኝና አውርቼ የራስን ሀሳብ መስጠት ይችላል። መብቱ ነው አለማጥፋት። ማሪ አንቺ ቪዲዮ አላበራማች፣ እሱ ደግሞ ቪዲዮ የማብራት መብት አለው እስካልተናገረ እስካላቋረጠች ድረስ። እንዳታቋርጣት ሳትስም ሳይጠራ የመናገር መብት የለቅም። ነፃነት እንድታወራ ባይኔስ ይኸው ከመስጊድ መጥቼ እሷ በኮሜንት ብዙ ሰው ቤት እየሄደ ስትሳደብ ስለነበር ብዙ ሰው ያውቃታል። ለዛ ነው እና ማለት ነው ከመስጊድ መጥቼ ወላሂ ቁጭ ብያሁን ጋር ስራ ግብት እያልኩ እሷ ስትረስ እንዳትሆን ቪዲዮ አጥፋላት፣ ሚዩት አድርግላት፣ ትፈልጊውን ሁሉ የመናገር መብት አለሽ። ነፃ ሆነሽ እግርሽን ሰቅለሽ ተናገሪ። ሻለሁኝ አጠር ላድርገው ማለት ነው። አገር ለኳና ብር ላኩለት ብለሽ ነው ያቆምሽው? ፓስፖርት ምናምን አንዳንድ ነገሮች የሚያስተካከልበት መጀመሪያ ያንን ተመላኬ በፊት ነው መሰለኝ፣ ብቻ ቀኑ እርግጠኛ አይደለሁም። አንቺ ላይ ብላይ መጣ መጀመሪያ ጠየቀኝ። ምሳሌ እንዴት ነው አቋምሽ ምናምን ያለው ነገር ሲለኝ እኔ የትም ቢሆን የትም ካንተ ጎን ነኝ፣ ምንም ችግር የለም፣ ቃል ቃለው በዛው በቃሌ ነኝ ያልኩት። እሺ አለ። አንቺ ቤት ላይ ብላይ መጣ ሊሄድ አንቺ ላይ ብላይ መጣ አልነገረኝም። አየሁት ላይ ብላይ እኔም አንቺ ቤት ስለሆነ የምውለው አየሁት ነገር አወራችሁ ምናምን ታንቺ ቤት ተወረደ በኋላ ሪከርድ ያደረገልኝ እንዲህ ነው ብሎ ቦይሱም አለ። ምን ብሎ ሪከርድ ቦይሱ አለ። እልክልሻለሁ። እሺ ምን ብሎ ነው ያደረገልኝ? እልክልሻለሁ። የዛኔ ትሰማዋለሽ። እንደዚህ ነው ያለኝ። ሪከርድም አለ ያለብኝ ብር እንዲልክለት እና ያው አንዳንድ ነገር ገና ሀገር መውረዱ ስለሆነ ባንክም አልከፈተም ምናምን በወንድም አካውንት ነው የላኩልኝ። ኦኬ እኮ ቸገረኝ የምበለው አጣው። ለምንድን ነው ብር የጠየቅሽ? አይ አስቸኳይ ካለሽ ለፓስፖርት ለአንዳንድ ነገር ምናምን ማለት ነው። እሺ ፓስፖርት ምናምን እንደዚህ አስቸኳይ ካለሽ የሚልም አለ። ቦይሱን እልክልሻለሁ። እስከማታወቂያ ምናምን እኮ ብር ላኪልኝ። ለምን ብድር ነው ሰርች? አይ እንዴ ባልና እንደ ሚስት እኔ ልንተጋገዝም ቃል ስለተገባባን በወንድምየው ፊት
በዛ እንትን ነው የላኩለት። ኦኬ ያኔ ወንድምየው ሲያነጋግረን ያደራ ልጅ ናት አባቷ እንደዚህ ብሎኛል ባላህ ላይ አደራ ስለጣለ መነጋገር ያለባቸውን ነገር እኔ ፊት ነው የምትነጋገሩ ስል እሱ መስፈርት ያቀረበው ልጄን እንደ ልጇ ልትወድ ነው ያለው። እሺ ብዬ ታምኔ ተቀብያለሁኝ። እኔ ደግሞ ያቀረብኩት አንዳንድ ማስጨረሳቸው ነገሮች ነበሩ በቤት ጉዳይ ምናምን የእንደዚህ ያክል ወር ደመወዝ ያስፈልገኛል ብዬ ነገርኩት። ኦኬ ብሎ ተስማማ ማለት ነው። ይሄንን ነው እንደዚህ ወር ያክል ደሞዝ ያስፈልገኛል ማለት የገዛ ደሞዝሽን ለወደፊት ለሚያገባሽ ባልሽ እንደዚህ ያህል ወር ደሞዜን ለብቻ ይጠቀማለሁ ብለሽ ፍቃድ ትወስጃለሽ ማለት ነው። እሱ ምን ብሎኛል መሰለሽ ባልና ሚስት እስከሆን ድረስ የብቻ ያግል የሚባል ነገር የለም ብሎኛል በፊትም። እኔም ተስማምቻለሁኝ አልዋሽም ማለት ነው። አሁን ባሌ እንዳይሰማ ፕሊስ። እኔ ከቲክቶክ ማገኘው በማስታወቂያ ማገኘውንም ለባሌ ያልሰጠውም ሂውማን ሄር እና ልብሶች፣ ጌጣጌጥ ምናምን፣ ጫማ፣ ቦርሳ ነው የምገዛበት። አሁን ይህን ከሰማ ደግሞ ቻሽ እየበላሽ ይለኛል። ጥያቄ አለኝ። በሸሪያው መሰረት ነው የተጋባ ነው ብላ ካለች ሸሪያው እንደዚህ አይነት ነገር አያዝም። ስለዚህ ሸሪያን አታስታኩ። እዚህ ይሄን ልገልጽ ነው። ሸሪያ አትበይ። በዛን ታይም ወንድሙ ሲያነጋግረን እሱም ሰርቶ እኔም ሰርቼ በአንድ ላይ ገንዘብ ልናደርግ ነው። ይህንን አልዋሽም። የእናንተ ስምምነት እኔ ግን አንድ ላይ ከማድረግ ሸሪአው ሴት ሰርታ ለወንድ ብር ትስጥ አይልም። ሸሪአው በፍጹም ግን የእናንተ ስምምነት አይል። እኔ እኮ ታዲያ በሸሪያ ተጋባን እኮ ነው ያልኩት። ሸሪያው ፈቅዶ ብር ሰጠሁ አላልኩም። በሸሪያ በሐላል ኒክ ካደረገ ማለት ነው። እና የወንድሙን አካውንት ላከልኝ፣ ላኩለት። ስንት ላኳ? እንዲ ወረቀት ማለት ነው። እሺ ዙዙ፣ የመጀመሪያው ዙር የላክሹ ስንት ነው? 80 ሺህ ብር በኢትዮጵያ 80 ሺህ ደረሰኛለኝ። ቦይስ አለኝ ላኪልኝ ነበር። እንደገና ደግሞ ኋላ ላይ ያንን 80 ሺህ ብር ፓስፖርትና መንጃ ፍቃድ ጀመረ መሰለኝና ያው በሰዓቱ ላይ እጁ ላይ ብር እንደሌለውና ያለውን በእጁ የከፈለ ምናምን ነገረኝና 40 ሺህ ብር ላኩለት። ሁለተኛ ከዛ አንቺ ላይ ብላይ መጥቶ ሁለተኛ ይረዳት ሲል 40 ሺህ እሺ አንቺ ላይ ብላይ መጥቶ ህዝቡ የምንርዳው ምናምን ሲል 100 ሺህ ብር እችልሃለሁ ያለኝ ሰው አለ አላለም? አዎ ብሏል፣ አስገብቷል 100 ሺህ። እኔ እችልሃለሁኝ ሳይሆን ያልኩት ያው ባለው ነገር ኢትዮጵያም ከሆነ የተወሰነ ሰርች ሀገር ገብተን በአንድ ላይ እንደምንኖር መምጣትም ከሆነ በዛን ታይም ነው እንጂ ይህን ያህል እችልሃለሁ ብዬ አላልኩትም። ከዛ መጣና አንቺ ቤት እንደ ባልና ሚስት ስላሰብሽ እንደ ባልና ሚስት ስለምታይ አንቺ እሱን እንደ ባል ስለምታዩ በቃ ሚስት ደግሞ ለባሏ ታደርጋለች ብለሽ የመጀመሪያ ዙር 80 ሺህ፣ ሁለተኛ ዙር 40 ሺህ፣ ሶስተኛ ዙር ደግሞ 100 ሺህ ላክሽለት። አዎ ከዛ ቆይ እንዴት እንደላኩለት ንገርልኝ። ያው እንግዲህ 100 ሺህ ብር ከኛ ነው ምናምን ነገር ብሎ ቦይሱን አለ ልክልሻለሁ ማለት ነው። እሺ ስለዚህ አንዴ ሶስተኛ ዙር ያላ 220 ሺህ ማለት ነው አውጥተሻል እስካሁን። እሺ ፕሮሰሱ ውስጥ የሚጨረስለት ድረስ እየጠበቀ እያለ እንደዚህ ተወሰነ። ይህን በቅርብ ነው ዱባይ ከመሄዱ ቀደም ብሎ ነው የላኩለት። ያው እጁ ላይ እንደሌለው ስጠይቀው ምናምን ያለውን ነገር ያው ኢትዮጵያ ኑሮ ውድነትም ስላለ ምናምን እጁ ላይ እንደሌለው ምናምን እና ካልሽ ማላኪልኝ ብሎ ደግሞ 40 ሺህ ብር ላኩለት አለ የደረሰኝ ሁሉ። ከ100 ሺህ በኋላ አራተኛ ዙር ላይ እሺ አራተኛ ዙር ወደ ዱባይ ሲመጣ አንዳንድ ነገሮች የሚገዛበት ነው። ከመምጣቱ በፊት ነው እኮ ወዲያው ዘገጃጅ አንዳንድ ወደ ዱባይ ይዞ የሚሄደውን ነገር ሊገዛዛበት ነው 40 ሺህ ወይስ ለምንድን ነው? ዘገጃጅበት ሳይሆን ያው በዛን ታይም ስናወራ ምናምን ነገር ያው በእጁ ላይ እንደዚህ እንደሌለው እና እንደውም የመንጃ ፈቃዱን እንትን አላለም አላስተካከለም መሰለኝ እና 50 ሺህ ብር እኮ አለኝ ለሰውየው ሰጥቼዋለሁኝ ጓደኛ ስለሆነ ሰጥቼ እንደ ቀብድ ነገር ሰጥቶት መሰለኝ
50 ሺህ ብር አለኝ ካለሽ አሁን በእጅሽ ላይ ላኪልኝ አለኝ። 40 ሺህ ብር ላኩለት የመጨረሻ ማለት ነው። በአራተኛው ዙር 40 ሺህ ላክሽ። በአጠቃላይ 260 ሺህ ላክሽ። 260 ሺህ ከዛም ከመሄዱ በፊት እኔ የምቆይ ከሆነ ያለሽን አቅም አንቺ ነሽ እና የምታውቂው የምትመጪ ከሆነ ላይ እና ተገናኝተን እኔ የምቆይ ከሆነ እኔ ልሂድ፣ አንቺም ደግሞ እንደዚሁ ተጀምሮልሽ እንሄዳለን አለኝ። እሺ ብዬ ፕሮሰስ ጀመርኩኝ። ኤምባሲ ማለት ነው። ተመዘገብኩኝ። በዛን ታይም እሱ ተፈጠነለት እና ዱባይ ገባ። ዱባይ ገባ። ከዛ በፊት ኢትዮጵያን በአንዳንድ ነገሮች እንጋጫለን። ያ ማለት ምንድን ነው? የሆነ ለምሳሌ አሁን ወደ ደሴ እንዲሄድ ቪዲዮ ሰራ ሴት ጋራ ማለት ነው። ከዛ ዙዙ እንደውም እኔ አላየሁም። ሴት ጋር ቆይ ልነግርሽ፣ ቆይ ልነግርሽ ነው። ከዛ በዋትሳፕ በመጣና ሪከርድ ያደረገልኝ። እኔ አላየሁትም ነበር። ዙዙ እሷ ያጎቴ ልጅ ናት። ቪዲዮውን አይተሽ ሌላ እንዳይመስልሽ ለቪዲዮ ነው ያጎቴ ልጅ ናት አለኝ። እሺ ምንም ችግር የለውም ግን ዲኤንኤን ተመርምረህ ታመጣለህ እያልኩ ይሳቅበት እንደቀልድ ማለት ነው። ከዛ ያው ደሴ እያለ ምናምን እንደዚህ የሆነ እሱ ቤት የሚለቀቆችን ቪዲዮዎችን ለቫይራል እንዲወጣለት የሚያደርገውን የሚሰራውን ቪዲዮ ነግሮኛል። ስለዚህ ከሱ ቤት የወጣ ነገር ሳይጠይቁ እና ለምን እንደምጠይቀው ታውቂያለሽ? ዙዙዬ ከሱ ቤት የወጣ ነገር ማለት ነው ማለት ነው። ላይክ አይ ዶንት አንደርስታንድ። እኔ አልገባኝም። ግልጽ አድርጊ። አሁን ለምሳሌ ሴቶች ጋር ቪዲዮ ተሰርቶ ሌላ ሰው ሲለቀው ጠይቄው አውቃለሁ። ሴቶች ሌላ ሴት ጋር ቪዲዮ ተሰርቶ ማለት ነው። እሱ ከሌላ ሴት ጋር ቪዲዮ ሲሰራ ቪዲዮ ሰርቶ ሌላ ሴት ጋራ ቤት አለ ለሌላ ልጅ ላከለ ነው ብለሃል እና ይቺ ከየት መጣ? እኔ ማለት ማናት ነገር ነው። ገባሽ አይደል? ሲጀመር የሆነ ነገር ሳይ እልክለታለሁኝ። እኔ ያንን ነገር የምልከው ለጭቅጭቅ ለነገር ሳይሆን ያው ማለት ማናት ነገር መልስ እንዲሰጠኝ እንዲያስረዳኝ ነገር ነው። ገባሽ? እሱ ግን ቅናት፣ መቆጣጠር ምናምን እንደዛ ነው የሚወስደው። እንደዛ እያለ ስልሽ ማውራት አይፈልግም። አሁን አንድ ሰው ባልና ሚስት ወይንም ደግሞ ተጣላሽ አይደለም ወይ ቆየት ብለሽ በማግስቱ ልትታረቂ ትችላለሽ፣ ወይንም ደግሞ አንድ ሰው ይቅርታ ካለሽ ልትመልሽ ትችላለሽ። እሱ ምንም ብጽፊለት አይመልስም፣ ጸጥ ነው የሚለው። እና እኔ ለቤተሰብ አካል ተናግሬ ነው ያው ይቅርታ ብዬ ማለት ነው የታረቅ ነው። እኔም እንዳስታርቃችሁ ከዚህ ነበር አይደል? ልመጣልሽ ነው እሱ። ከዛ እንደውም አንቺ ቤት ላይቭ ላይ እንደምንጋባ ሲነግረኝ እኔ ምንም ችግር የለም አንተ ፈቃደኛ ከሆንክ፣ ግን እኔ በካሜራ አልወጣም። እኔ በቪዲዮ በሶሻል ሚዲያ መውጣት ስለማልፈልግ አልወጣም፣ ግን ተጎንህ አለሁኝ፣ ምንም ችግር የለም ብየዋለሁኝ። ከዛም ደግሞ ስንነጋገር እሱና እኔ በይዙዙ በሚለው አካውንት እሱ ቤት ከልጆች ስለነበሩ አብረን ስለምናወራ ምናምን ላይቫቸውን ከከፈቱ እንደዚህ ሸርም ሲያደርጉልኝ ስለምናድ ዙዙ በሚለው አካውንት እንዲጠቀም አልፈለገም ነበር በሰዓቱ። ይችላል የሆነ ነገር ካለ ራሳቸው ሄደው ማውራት ይችላሉ። እኔ ማንም ቢሆን አይረብሸኝም፣ እማየው ያንተንና ያንተን ብቻ ነው እለዋለሁኝ እንጂ ይህን ዙዙ የሚለውን አካውንት ራሱ እንዲቀይር ይፈልግ ነበረ። በእርግጥ ብዙ ሰው አያውቅም። እንደውም እኔ አንቺንም መጥቼ ጠይቄሻለሁኝ። ይሄም ነገር አስቀይሞታል። ምንድነው የዛኔ ላይቭ ላይ ማግባት አይፈልግም ሰርቶ ወዲያው መክፈለው ብለሽ ነበር አይደለ አቡ? ወይስ ሌላ ነው ያለ ባልሳሳት? አዎ ያን ነገር ቅንጭላቴ ላይ ጥያቄ ፈጠረብኝ። ሀቡ ሀቀኛ ናት። በዛ ላይ ደግሞ አላላህ አላለውም እንጂ እሷ ላይ ብላይ ልንጋባ ነው ብሎ ነግሮኛል። ሀቢባ እያወቀች ነው ይህንን ነገር ማግባት አይፈልግም ያለችው ወይንስ አታውቅ ነው ብዬ ነው ያንን ጥያቄ መጥቼ የጠየኩሽ። ጥሩ። አዎ ምን የጠየቅሽኝ? መተሽ ለመጀመሪያ ጊዜ ቁጥሬን ከሱ ወስደሽ እውነት እሱ አህመድ ነግሮሻል ወይ? እኔና አህመድ አንቺ ቤት እንደምንጋባ ሰርጋችን አንቺ ቤት ላይቭ ላይ እንደሚሆን ነግሮሻል ወይ ብለሽ ለመጀመሪያ ጊዜ የጠየቅሽ እንዲያደረግንና ጥያቄ ጋቡ እንደሆነ እንደነገረኝና እንዳልነገረኝ ልታጣሪ መጣሽ። አይዶ ነው ቁጥሬን ከማን እንደወሰድሽ። ከዛ አዎ እውነት ነው ነግሮኛል
አላልኩሽም? እውነት ነው ብለሽኛል። የወሰድኩት ተብሎ እኔ ደግሞ መብት የለኝም የአንድን ሰው ፕራይቬሲ ሚዲያ ላይ የማውጣት መብት የለኝም። ሁለታችሁ ይፋ ሳታደርጉት እኔ ይፋ የማድረግ መብት ስለሌለኝ ነው። የዛኔ ሴቶች አግብተሃል ወይ ቆንጆ ነህ ምናምን እያሉ ኮመንት ላይ ሲጽፉለት እሱ ድሃ ነው ማግባት ሳይሆን አላማው ሰርቶ ህይወቱን መቀየር ነው አላማው፣ ሰርቶ ልጁን ማሳከም ነው አላማው ያልኩት። እናንተ ቀድማችሁ ሚዲያ ላይ ያላወጣችሁትን ፕራይቬት ላይፋችሁን እኔ የማውጣት መብት የለኝም። እናንተ ስታወጡት ነው አስተያየት የመስጠት መብት ያለኝ። እናንተ የደበቃችሁትን ነገር እኔ የማውጣት መብት የለኝም። ገባሽ? እና እኔም መጥቼ የጠየኩሽ ጥያቄ ስላደረብኝ ነው። ማለት በቃ በፊት ያው እንደሚያሳውቅ እንደውም እኔ መውጣት አልፈልግም ብየዋለሁ። ግን ተጎናሃለሁኝ። አንተ ይህን ነገር የሚያስደስትህ ከሆነ አንተ በዚህ ነገር ላይ እንትን የምትል ከሆነ ምንም ችግር የለም ተጎናሃለሁ። ግን እኔ ቪዲዮ ማለት ካሜራ ምናምን እንደዚህ ላይ ቁጭ ማለት አልችልም ከጎናሃለሁ ብየዋለሁኝ። እና ያንን ነገር ጥያቄ የፈጠረብኝ ለምንድን ነው መደባበቅ ይፈልጋል ማለት እንዲታወቅ አልፈለግም ትዳሩ በይፋ። እኔም የመሰለኝ እንደውም ምንድን ነው የላኩልሽን ቦይስ አለ ትከፍቸዋለሽ የመጨረሻ ያተጣላንበት እና ምሳሌ በቃ የልጁ እናት ብሩን እንድትከፍል መግባቱን የሆነ ብሰማ የሆነ ነገር የምትቀይስ ምናምን ነገር ነበር የመሰለኝ። በራሴ ነው ይህንን የወሰድኩት፣ እሱ ብሎኝ አይደለም። ብቻ አላውቅም እንደዛና ከዛም በአንዳንድ ነገር አሁን አንቺ ለማለት የፈለግሽው ዙዙዬ መጀመሪያ ሪሌሽንሺፓችንን ይፋ የማያወጣው የሚደብቀው የቀድሞ ሚስቱ ያለባትን ዕዳ እንድትከፍል ፈልጎ ይመስለኝ ነበረ። አሁን ግን እንደተረዳሁት እሱ የሚደብቀው ለዛ ሳይሆን ሌላ ሴት ለመጥበስ እንዲያመቸው ለማለት ፈልገሽ ነው? አይ ሌላ ሴት ለመጥበስ እንዲያመቸው ነው አይደለም። ግን ለምን እንዲደበቅ እንደፈለገ አላውቅም። ሌላ ሴት ለመጥ በጣም የተቆጣ ያንን ነገር መናገሬ። እኔ ግን የመሰለኝ በጣም ይቅርም ያለሽ ለእኔ ያልሽኝ የዛኔ አጨቅጭቅኝ፣ እኔ ሰርቼ መስራት ነው የምፈልገው አላማዬ ስራ ነው አጨቅጭቅኝ አለሽ አለ። አዎ ማለት በቃ አንቺ የሰው ምክር ትሰሚያለሽ፣ ለሰው ነው የምትኖሪ ምናምን ያልኩት ነገር ምንድን ነው እኔ የኔ የሆነ ሰው ቤተሰብ ናለው እኔ ታገባ እንኳን ወላሂ ያው በተደጋጋሚ ዝም መጠራት የሌለበት ነገር ነው እንጂ እኔ ከምንዋርድ ነገር ነበር ሲናገር የነበረው። ምሳሌ እንዴት ማስረጃለሽ የሌለው ነገር አይ ቦይሱ ይሄን ያላይፉ ሪከርዱን ካመጣ አንድ ሰው እንግዲህ እያለ የለኝም ካለ እንደዛ ነው የሚባለው። ገባሽ? እንዴት ሲታይ እኔ የሸሪያ እውቀቱ ባይኖረኝም አንድ ሰው ሚስት እያለ የለኝም ካለ ኒካ ያወርዳል ነው የሚባለው። እና የወደፊቱ እቅዱን ነው የሚናገረው። በቃ ሚዲያ እንትን የማትል እንደውም እኔን ባሽ እየነካ ነው መሰል የማትጨቃጨቅ የማትቀና ምናምን እንደዛ ነገር ይላል። እና አልሙይም ምን ያሁን ታሳጥረው ያማለ ያማለ እሱን መናገር ስላለበት መጨረሻ ላይ በቃ እንደማይሆን ሳቀው አንቺ ጋር መጥቼ መናገር ሲያስከፋው እኔ በቃ በጣም ብዙ ጊዜ እራሱ በቃ ብዙ ጊዜ ይቅርታ ብየዋለሁ። ድምፅሽ እየመጣልኝ ነው። እዚህ ጋርም ቼክ አደረግኩት። አንቺ ኢመራት ለመምጣት አናግሪያት ሚንትን ብሎ አናግረሽኛል አይደለ እንዴ? አናግሪያት ሳይሆን ቦይስ አድርጊላት ብሎኝ በሱ ቦይስ አድርጌ እሱ ልኮልሻል። ልመጣ ፕሮሰስ ራሱ ጀምሬ ነበረ። ትላንት ነው ነበር የመጨረሻ ቀጠሮ እና በሙኒት ነው የጀመርሽው? አልጀመርኩም ፕሮሰስ ገና ነበረ። እኔ ገና ፕሮሰስ የምትለው እኮ ኢቃማ የለሽም ከሳውዲ ተመዝግበሽ በኤምባሲ መመዝገቡን ነው ፕሮሰስ የምትይው። አገር ለመግባት ተነጋግረናል እና አንድ ጊዜ ግን እኔ አንዴ እናሳጥረው አይመስልሽም? አሁን ወደ ገደለ እንዲህ ስላት ቆይ ልመጣልሽ ነው ትለኛለች። እንዲህ ስላት ቆይ ልመጣልሽ ነው ትለኛለች። የሰው ቤት ጉድ የመስማት ሱስ የለብንም ሁላችንም። ወያዚ እኔ ዙዙ በዋትሳፕ አናግራኛለች። ወደዚህ ጅባት የመጣሁት ምክንያት እንደ አይነት ውስጥ እኔ መግባት አልፈልግም። ከሳምንት በፊት ዶክተር ነፍሳኒ ፈልግልኝ ስትለኝ እንዴ ቢስሚላ ምን ሆነሽ ነው? እኔ ዶክተር ያስፈልገኛል ችግር አለብኝ ስትለኝ እዚህ ቦታ ብትሄጂ ዶክተሮች ታገኛለሽ ከጠኛ አለ። ብዙ ልጆች ጭንቀት ያወሩና ታነቁ የሆነ ነገር ያወሩና እንዲሆኑ ስለሚባል እኔ ደግሞ ሁለት ቦታ ላይ እርዳታ ቦታ ስትሳተፍ ስላየኋት እቺ ልጅ ምን ሆና ነው ብዬ በቲክቶክ እኔ ጋር ስትመጣ ዙዙ ሰላም ነሽ እንቲ ብካይር ብዬ ስላት አዎ ደህና ነኝ በዋትሳፕ ላውራሽ ብላይ ስታወራኝ ችግሯን ነገረች ማለት ነው።
ችግሯን ስትነግረኝ የሁለታችሁንም ስም ስለጠራች እነሱ ይሄን ችግር ይፈቱታል ብዬ ነው እንጂ እሷ እኮ እንደነገረች ከሆነ ወሬዲ ከሱ ጋር ተነጋግራ ከወንድሙ ጋር ተነጋግራ ወልይ አምረሃ እትከየሊ ወልይ አምረሃ የሱ ወንድም ነው። ኦኬ ليش هي والدها ولي امر يا راسها؟ ለሷ ወልይ አምር እኮ የራሷ ቤተሰብ ስጋዋ የላትም። ለምን መሰለሽ ነገሩ በጣም አሰፋሹ። ያለቀ ጉዳይ ነው። እሱም አልፈልግም ብሏል፣ እሷም አልፈልግም ብላ ገንዘብ ላይ ነው ገንዘብ ለማስመለስ ነው የመጣ ነው። አልፈልግም አለ እንዴ? እንደዛ ነው ለኔ ያለችኝ። እንደዛ ሲላት በቃ ብር የመልስ ላይ ነው። ብሩን ደግሞ ከ8 ወር በኋላ ስላላት ከ8 ወር በኋላ አልጠብቅም ክፋለ ደጋለ ገንዘቤን ያስመልሱልኝ ነው እንጂ በትዳሩ ጉዳይ ተጨቃጭቀው ተነዝናዘው እንደጨረሱት ነግራኛለች። ቦይስም አለኝ። ስለዚህ ምንም ይሄ መዘራዘር አያስፈልግም። ይሄ በቃ ካላስፋት ያለቀ ነገር መዘራዘር አያስፈልግም። ለምን ጊዜ ትገኛለሽ? ሁላችንም የራሳችን ፖይንተር ገንዘብ ይመልስልኝ ብላ ስትጠይቀው የሰጣት ምላሽ ምንድን ነው? እሱንም ትናገር። ጠየቅሽ ገንዘብሽን ያለ ምንድን ነው? እንደውም ስንጣላ ሲጀመር ገንዘብሽን አስገባልሻለሁ አካውንት ላኪ ነበር የሚለኝና እኔ ደግሞ የምንታረቅ መስሎኛው ባልና ሚስት ይጣላል በሚለው ነበር ማልፈው እንጂ አሁን ምንድን መሰለሽ በውስጥ ወንድምየውን ሂጄ አናግሬዋለሁኝ። አንተ አነጋግረንም ብየዋለሁኝ። ሲያነጋግረን ምንድን ነው ያለው? 40 ሺህ ብር ነው አሁን ያለን። 40 ሺህ ብር አስገብቼ ደረሰኝ ልክላታለሁኝ። የዛሬ 8 ወር ነው እንጂ ተዘዋዲህ አላገኝም ማለት። ወንድምየው ደግሞ እኔ ለራሴ ንብረት የተበላሁኝ የራሴን ገንዘብ የተበላው ሰው ስለሆንኩኝ እንደዚህ ማድረግ አልችልም። አንቺ በምታስመልሽበት ጠሪቃ ሄደሽ አስመልሽ ብሎ ነው እናንተን ያለኝ። በውስጥ ስላላለቀልኝ ብሬን እንዲመልስልኝ እንደሚመልስልኝ ነግሮኛል። አልመልስም አላለም። ግን 8 ወር ረዝም ነው። ቢያንስ በየወሩ የደሞዝና ነው ይገባል። ገና እኮ ከመጣ ይሰራ ስራቸው መረቱ ያመጣል። እኔ ያጭበረበረሽ እየሰራ ነው ታዲያ የሚያልኩት ኑሮ ይከፍልሻል። እየሰራ አይደለም ሲጀመር እኔ መካቡ ይህን ያልኩት በየወሩ ነው ያልኩት። እሱ ስለው እኔ በየወሩ አይደለም የዛሬ 8 ወር ነው ልንገራት። መጀመሪያ ዙዙ አወልሼ አህመድ ስራ እየሰራ አይደለም። ቃማው ምኑ ሁሉ ነገር ተለጥፎለት እንትን አልተቀበለም። እኔ ያጭበረበረሽ ነው የመሰለኝ። ልጁ በእግሩ ሲቆም እኮ ነው ገና የሚያስፈልጉት ነገሮች አሉ። ከዛ በኋላ ነው እዳን ወደ መክፈል የሚሄደው። ነው ኮሚኒቲ ያውቃለሁ። ግን በህዝብ ፊት ቃል ይግባልኝ። ወንድምየው ምንድን አለኝ? እኔ ብሬን የተበላ ሰው እኔ ላስመልስልሽ አልችልም። በምታስመልሽበት ጠሪቃ አቡ በአላህ አሁን አንድ ነገር እኔ ልናገር። አብርታ በስነስርዓት አንተም ታወራለህ። ሁለታችሁም እስከዛሬ ድረስ ለእኔ ለምን እንደደበቃችሁ የገንዘብ ጉዳይ እሷም ማስታርቂኝ ብላ መታ ከሴቶችን የኔ ማር የኔ ፍቅር ይላል። ለምን እህቴ እያለ አያወራቸውም? አንድ ሰው ሊገዛ ሲገባ ለምን እህቴ እያለ አያወራም? ለምን የኔ ማር የኔ ፍቅር ሀቢብቲ እያለ ከሴቶች ጋር ያወራል እያለች በኩለ ሌሊት ቮይስ ስታደርግብኝ ሳስታርቅ 5 ሳንቲም ብር እንደተሰጠችው ካልነገርከኝ አንቺን ብር እንደሰጠሽ አልነገርሽኝ። ዛሬ ስትጣሉ አልፈልግም ሲልሽ አስታርቂኝ፣ መለያየት አልፈልግም፣ እወደዋለሁ፣ እንዳያዝንብኝ፣ እንዳይቀየመኝ ስትይኝ ኤጂ ተቆጥቼ እንደናት እኔ እናትህ ነኝ አክብረኝ ብዬ ተቆጥቼ ሳስታርቃችሁ ገንዘብ እንደሰጠሽው አልነገርሽኝም ነበር። ዛሬ ግን በቃኝ ብሎ ሲለያይ ገንዘብ እንደሰጠሽና ገንዘብሽን ለማስመለስ መጣሽ። ለምን መጀመሪያ አልነገርሽኝም? ገንዘብ እንደሰጠሽ ብትሰጪው ስትይ ለምን አላማከርሽኝም? ለምን ሀቢባ በቲክቶክ ባል ተዋውቅ ያለው እና ብር ልስጠው ወይ ምን ትያለሽ ብለሽ ለምን አላማከርሽኝም? አንቺ ቤት ነው ሙለው የአንቺን ላይፍ ተከታታይ ነኝ ካልሽኝ በጣም አጥፍቻለሁ። እዚህ ጋር ጥፋት የለም። ፍቅር ብለው ሲለያዩ አካል ጉዳተኛ ልጅ አለው። እኔ ለሱ ሚዲያ ላይ የለመንኩትና 250 ሺህ ለምኝለት አንቺ ደግሞ 100 ሺህ ሞልተሽለት ዱባይ እየመጣ አካል ጉዳተኛ ልጁን ሊያሳክም ነው። ቆሞ ሜድ ቪዲዮ አለኝ። ልጁ ቆሞ ሜድ የማይችል ልጅ አለው። አካል ጉዳተኛ ልጅ አለው። ልጁን እንዲያሳክም ነበር እኔ ሙኒትን ጭቅጭቅ አድርጌ አስቸግሬ ከራሷ ገንዘብ ሞልታ ይሄ ልጅ ዱባይ እየመጣ ሰርቶ ልጁን እንዲያሳክም ነበረ። ምን ሴት ላይ እንዳንጠለጠለው ምን ፍቅር ምናምን ነገር እንዳስጀመረው አላውቅም።
ችግሩን ሳይፈታ ልጁን ሳያሳክም ገና ሴት ሀቡ 30 ሰከንድ ቦይስ አድርጌልሻለሁ። መጀመሪያ አዳምጪው እና በእኔ ትፈርጃለሽ። 30 ሰከንድ ብቻ ናት። እኔ መነካካት የማልፈልገው ሰው ጋር አሁንም መነካካት አልፈልግም እና ከዛ በኋላ አይፈልግሽም በይ፣ ችግር የለውም። እኛ ናት ይኸውልህ ልንገርህ፣ የባህለኛውን ቦይስ ነው የምታዳምጪው። ሀቡ ገብቶሻል? እኛ ጋር እስከመጣህ ድረስ አህመድ እናንተ እንደፈለጋችሁ አብኩታችሁ አፍርሳችሁ ምናምን አይደለም የምትሄዱት። እኛ እንደ ታላቅነታችን አይተን ማለት የሚገባንን እንላለን። ይሄ ኒካ ነው፣ ቀልድ አይደለም። አይደለም እንዴ? አውቃለሁ አክስቴ ሙኒት፣ እኔ ሁሉንም ነገር እኮ አውቃለሁኝ። እኔ አሁን ልጅቷን ይኸው ብሩን አልመልስም አላልኩም። እስኪ አንዴ ተረጋግሽ ትብናት። እኔ ብሩን አልክም አላልኩም። ገብቶሻል? ልጅቷን ምንድነው መጀመሪያ ጊዜ ብር ላኪልኝ ብያታለሁ። ከሌላ ሰው ወይ ወላሂ አጎቴ ሊስጠይቅ ምን ስትል እኔ ምንም ነገር አትበይ፣ ገንዘብ ካስፈለገኝ እነግርሻለሁ አልኳት። እንደዚህ የሚቸግረው ከሆነ ምናምን ከሌላም ሰው እናቴም ጋር ድረስ ትሄዳለች። እኔ እነሱ ማስደሰት ነው ፈልገው ትላለች፣ ትባለች፣ ችግር የለውም። ግን እነሱ መጀመሪያ ፖይንታቸው ሌላ ነው። እኔን በገንዘብ አስራ እንደፈለገች ማድረግ ነው ልጅቱ የፈለገችው ነበረ እኮ። ራስን መውጣት ከፈለግ በገንዘብ መታሰር ካልፈለግ ነፃ መውጣት ከፈለግ እየሰራክ በየወሩ ይሄን ያህል እከፍላታለሁ ትላለህ። እኔ ሳይክድ ራሱ ሚዲያ ላይ ለመክሰስ አሁን አልልም። አዳምጪኝ፣ እንደዛ አልልም። መጀመሪያ እኔ ብያታለሁ፣ ብሩን ይኸው ከልጄ ከማሳድግበት ላይ እኔ አንድ ብር አላጠፋውም። ሀቡ በአንቺ በመጡት ሰዎች ሰፖርት ባረጉኝ ልብስ ገዝቼ ምን ብዬ ወላሂ አንድ ብር አላጠፋውም። ምክንያቱም አሁንም ያንን ብር እዛ ጋር ልሰጣት የቻልኩት 40 ሺህ ብር ወዲያውኑ ማታ ነው የሰጠዋል። እኔ ምንም ነገር ሰው እንዲቀየምብኝ አልፈልግም። 40 ሺህ ብር ዛሬ ለእሱ ካወጣሽው ወጪ ላይ 40 ሺህ ብር ሰጥቶሻል። እሺ እኔ የመጣሁት ጀምሬላታለሁ። አህመድ አንዴ ዙዙ ኦልሬዲ ክፍያውን ከጀመረ ማታ 40 ሺህ ብር ካስገባ ይሄ ልጅ በምን ጋግረን በውስጥ እንትን ስለው ስልክ ዘግቶ ስንያት ምንድነው በህዝብ ፊት ክፍያውን ጨርስላታለሁ እንዲለው እንጂ ወላሂ እንደሚከፍል ህዝብ ይወቅልኝ። የዛሬ 7 ወር ካልከፈለ በህዝቡ ሚዲያ ላይ መጥቼ ድጋሚ እንድከሰው አሁን ህዝቡ እንደ ምስክር እንዲሆንልኝ ነው ጥያቄው። አዎ ልንገርሽ ሀቢባ፣ አሁን የዛሬ 7 ወር ይሄንን ነገር ዝም ብዬ በውስጥ ይዤ ብመጣ ትቀበኛለሽ? በሰዓቱ ለምን አልመጣሽም ነው የምትይው? ለምን ብሩን አልነገርሽኝም? መላክሽን አላልሽኝም? እንዳስታርቂ ስትነግሪ ለምን ደበቅሽኝ? የብሩን ጉዳይ ለምን ደበቅሽኝ? እንቀጥላለን ብለሽ ስላሰብሽ ቆይ፣ ለሰው ገንዘብ ስትሰጪ ከተለያየን እቀበለዋለሁ። አብሮኝ እስካለ ድረስ ይህን ገንዘብ እንካ አብረህ ዛ ነው ነገሩ። የኔ አንቺ የኔ ማለት ነው ልሽ የኔ ቅጥቅጥ ከሆንሽ አይደለም ኒካ ላሰርሹ ትናንትና ለተዋወቅሽ ቀርቶ ላገባሹ ባል አትሰጪ። ገባሻ? ላገባሹ ባል እሱ ሌላ ቦታ አንቺ ሌላ ቦታ እየኖራችሁ ገንዘብ አትሰጪም። የኔ ልጅ ብትሆኝ የኔ ቅጥቅጥ ብትሆኝ የኔን ቅጥቅጥማ አይተሻታል። አግብቶ አረብ ሀገር የላካትን ባል ስመጣ ይደርሳል ያለችው ገንዘብ አላከችለትም። አንቺ ገና ላላገባሹ በአካል ላላገኘሹ አብረሹ ምንም ላላሳለፍሽ ሰው ብር ሰጠሽ። ከዛ የአንቺ ልጅ ነኝ አንቺ ቤት ነው ሙሎትኛል። በፍጹም አንቺ በፍጹም የኔ ልጅ ልትሆኝ አማከርሽ። ማንም ይሁን ያ ሰው ኖ ልሽ ነበር። ለወንድ ብር አትስጪ ኖ ልሽ ነበር። እሺ ይህን ጥፋቴ ነው አልኩሽ ስላመንኩትና የተጎዳ ሰው ስለሆነ አይክደኝም ብዬ ስላልኩን እውነት ነው። ግን አሁን እኔ የመጣሁበት በዛሬው ላይ ያንጣ ብዬ አይደለም ብሎኛል። እሱም እከፍልሻለሁ እሰጥሻለሁ ብሎኛል። ግን የዛሬ 7 ወር ድረስ ሰው ቃል በመካከላችን ሰው መግባት አለበት። አሁን እሱና እኔ ነን እንጂ ወንድምየውም የራሴንም አላስመለስኩም። ስለ ብርሽ ጉዳይ ማስረጃሽን ይዘሽ ሂደሽ የምትጠይቂው አካል ጋር ጠይቂው እንጂ ብሩ መመልስ ብዬ አልለውም። 100 ሺህ ብር አስገባላትና እየሰራ ቀስ ብለህ ትሰጣታለህ። አሁን በይል አስማማቸው ሲለው እምቢ አለ። እኔ አሁን ያንጣም ብዬ እኮ ግትር አላልኩም። ግን በእናንተ ፊት ቃል ይግባልኝና ይሄን ያህል እንደዚህ እያረኩኝ እልክላታለሁ። በ3 ወርም ሆነ ይሄን ያህል እንደዚህ ነው ብሎ ይበለኝ ነው ያልኩት እንጂ አላስገባም አለኝ አልክም አለኝ ምናምን። ደግሞ ይናገር ለምን አልፈልግም እንዳለሽ ለምን አብሮ መቀጠል እንዳልቻለ የእሱን ጉድ ሳይድ ደግሞ ይናገር። እድል ትሰጫዋለሽ አሁን እሱ እንዲናገር። ይኸው ልጃ እንዲያመጣ ጠይቂው። እኔ አሁን ስለ ታሪካችንና እሱም ስላመነበት ነገር የተናገርኩት እንጂ እንደዚህ ነው ብላ ምናምን ሌላ ቤት ሄዳ ኮመንት ነው። በጣም ትጨቃጨቃለች፣ በቃ በጣም ትቀናለች። ኦቨር ለምን የኔ ቆንጆ ትላለ ሴቶችን ለኔም ያልሽኝ እሱም ያለኝ ሳስታርቃት የኔ ቆንጆ ለምን ትላለች? ሀቢብቲ ይላል። ሀቢብቲ ለምን ይላል? ገስት ገብተው ሊገዙ ሲሉ የኔ እህት ለምን አይላቸውም? ለምን የኔ ቆንጆ የኔ ማር ይላል፣ የኔ ወለላ ይላል፣ የሀቢብቲ ይላል እያለች 10 ሼር ታደርግብኛለች። 10 በዋትሳፕ እንዲህ አትበል እንዲህ በል ባለትዳር ነኝ በል እንዲህ በል በውስጥ ላውራ ሲሉክ ለምን እሺ ትላለህ? በውስጥ ሲሉክ ኖ በል እንዲህ በል እያለች 10 ጊዜ መሴጅ ታደርግብኛለች። እኔ ከስተመር ላስተናግድ
ወይንስ የእሷን መሴጅ አስሬ እዚህ ጋር ጤው ጤው እያለ ሲገባ እሷን እንትን ልበል? በቃ ስራዬን መስራት አልቻልኩም ምን ያለኝ እኔ ታረቁ ብዬ ስቆጣው ገባሽ? እሺ ሀቢባ የቆይ ልንገርሽ፣ የሚለውን ነገር አስተካክለው እንጂ አድርጉኝ አላልኩም። ግን የሚለውን ነገር ይህን ነገር አትበል ብየዋለሁኝ። አንቺ አሁን አንድ ሰው ሲስምሽ አይደለም እንደ ባለ ትዳረኛ አትሳሙኝ የምትለው? ይሄ እኮ የራስሽን ሰው እንዴት ነው ጠይብ እንደዛ አትስራ አላልኩትም። በክብር አታናግር አላልኩትም። ምናምን አላልኩም። ሰብሬ ዙዙ አንድ የሚውት አድርጊ። አንድ ነገር ልንገርሽ፣ ፍቅር በጣም ክፉ ነው፣ መጥፎ ነው። እንኳን አንቺ ትንሿ ልጅ ይህንን የመሰለ እንዲህ ብለው ሲያዩት ራሱ አልወጡም። ፍቅር ነው ይሄ፣ ጥላቻ አይደለም። ግን አመጣጥሽ ስህተት ሆነ። እኛ የተረዳ ነው የተበዳይ ነሽ ብለን ነው። አንቺ ግን አፍቃሪ ነሽ። አጅሬው ደግሞ ገና ፍንዳታ ነው፣ ገና ነው። ችግሩ ይሄ ነው። ያየው ይወደዋል። እኔ ራሴ እየገባሁኝ አየዋለሁ። አንድም ቀን ወንድ ሲገዛው አይቻል አቅም ሴት እንጂ ልክ ነሽ። ተናግር ሴት አኩሪ ነው። ሴት አኩሪ ይባላል በሴት የሚከበብ ወንድ። ስሚማ ይኸውልሽ ቆንጆ የወደድ 2 ኪሎ ነው። እስኪ እኔ አዳምጡኝና ማለት ነው። እኔ ይችን ልጅ ጋር መቀጠል ባልፈልግ አክስቴ ሞኒተር አዋርቻታለሁ። ላመጣ ነው እንደዚህ ነው ብዬ ሁሉ አነግሬያታለሁ። ሚዲያ ላይ ላወጣት ሁሉ ተናግሬያለሁ። ግን እኔ የአሁኗንም ቦይስ አዳምጪልኝ። አሁን 29 ሰከንድ አድርጌያለሁ። ያችኛዋንም የሆነ ነገር ጋር እኔ አጣብቅኝ ውስጥ እንዳለው ማንኛውም ሰው ያውቃል። የሆነ ደካማ ጎን አለኝ። ግን እሷ የመጣችው በደካማ ጎኔ ነው። ሀቡ እኔ ምን አደርጋለሁ? እሺ ግን ያን ነገር እኔ ካላረኩኝ እኔ አውቃለሁ ምን እንደሚሆን ማለት ነው። አሁንም ማንም ጋር መነካካት አልፈልግም። ያልኩት እንድትረጅኝ የምፈልገው ይሄንን ነው። ብሯን ደግሞ አልመልስም አላልኩም፣ እሰጣታለሁ ነው ያልኩት። እኔ ከየት አለኝ ብሩን አላጠፋሁትም። አሁንም ቢሆን ለልጅ 70 ሺህ ብር አለኝ ኢትዮጵያ። ምክንያቱም ከልጅ የሚበልጥብኝ አንድም ነገር የለኝ። የምነግርሽ ነገር ማለት ነው። ቀንሽ 120 ሺህ ብር ነበረኝ፣ 40 ሺህ ብር ማታውኑ እንደዛ ተነጋገር። ማታውኑ ወዲያውኑ 10 ሰከንድ እንኳን አልቆይም ደውዬ ሳስልክላት ወላሂ ግፋ ቢል ወይ 1 ደቂቃ ነው እንጂ ሰጠዋል። እኔ የምወድቅበትን ገና አላቅም። ስራ አላገኝ አላቅም። አላህ ነው ሁሉንም የሚያውቀው። ስለዚህ እኔ እንደ ራሴ ሀሳብ መታጠር አልፈልግም። ሴትዮ መጀመሪያ በኔፓ ተገናኘን። እንደዚህ በቃ ፍቅራችን የሚቀጥልም ከሆነ በተነም አንቺ ታውቂያለሽ። ስለዚህ አላማችንን ወደፊት ማድረግ ካለብን ተያይዘን ወደፊት እንሄዳለን። ግን በገንዘብ ዙሪያ ይቅርታ አድርጊልኝ፣ የምፈልገው ነገር አድርገሽልኛል ምናምን አወራ እየተደዋወሉ። አሁንም ግን እዚህ መጣሁኝ። ደወለችልኝ። እኔ ሊቭ ላይ ሆኜ ደወለች ስላት ከአሁን በኋላ ሴት ጋር የሚያገናኝ ስራ እንዲሰራብኝ አልፈልግም። 2000 ድርሃም ስንት እንደሚመጣ ንገረኝ፣ እልክልሃለሁኝ። ሴት ጋር የሚያገናኝ ስራ እንዲያሰራ እኔ መመጣት ወላሂ ብላለች። ወረበልካ አታቋርጭ፣ እኔ ላውራ እንደዛ አለችኝ። ከዛ ሴትዮ ያምሻል እንዲህ ምናምን ብዬ ጠርቅም አድርጌ ዘጋሁት። ወዲያው ዘጋሁት፣ ስልኩን ዘጋሁባትና ስራዬን ጀመርኩ ማለት ነው። ስራዬን ሲጀምር ዝም ብላ አመሸችና ጠዋት 8 ደቂቃ ቦይስ አድርጋለች። ለአንቺ ተናግራለች፣ ለእህቴ ተናግራለች፣ ለአጎቴ ልጅ ተናግራለች። በትዳር መሀል 3ኛ ወገን የሚያስገባ ሰው መቼም ነው የማይሆነው ሀቢባ። እኔ ግልጹ ነው የምናገረው። ሰው አንቺ ለትዳርሽ የባልሽን ገመና እያወጣሽ የምታወሪ ከሆነ ድክመቱን የሆነ ነገር የምትናገሪ ከሆነ መቼም ነው የማይሆነው። በትዳርሽ አንቺ እሱ ጋር እስካለች ድረስ በቃ መሞከር ለመታረቅ በየትኛውም በቃ በፍቅር የሆነ መግባባት። ወላሂ ላዚም ማንኛውም ሰው ወንድ እኮ ተላላ ነው እኮ ይታለላል። ግን እሷ ምንድነው 3ኛው ወገን በትዳሯ የምታስገባው? ለምንድን ነው? ሁለተኛ ለሰው ነው እሷ የምትኖረው። እናንተና እንደዚህ እያሉኝ ይህን እያሉኝ ምናምን በቃ አንቺ ለሰው መኖር የለብሽም። እኔ ደግሞ ሚዲያ ላይ አትምጪ አልኳት። እዛ ጋር ቁጭ ብላ እየተናደደች ነው፣ እየታመመች ነው። ወላሂ ራሷን እያመማት ነው። የሆነ ነገር ሰው ባለ ሰዓት እያመማት ነው። ያንን ነው አልኩሽ እኮ አትምጪ ብያታለሁኝ። የኔን ደግሞ ፖስት የሚያደርጉት ከአንቺ ቤት ያገኘኋቸው ሲያግዙኝ የነበሩት ከጎኔ የነበሩ ምርጥ እህቶች እነ መቅደለዋ ምናምን ናቸው እንጂ ሌላ ነገር ወረበል ከአባ ሴት ጋር አውርቼ ከሆነ እዚህ ጋር መጥተው 10 ሺህ ህዝብ አለ አህመዴ ጋር ትጀናጅኛለሁ ትበለኝ። ልዋረድ ወላሂ ልዋረድ። እኔ የኔ ቆንጆ ምናምን ሊቭ ላይ ይላሉ፣ ግን ለምዶብኛል። እኔ ያንን እንትን ማለት አልችልም። ሀቢብቲ ምናምን እላለሁ አልልም። ግን ይሄ ነገር ማሰብ ያለብሽ ነገ እኮ እኔ የእሷ ሰው ነኝ ብታቅ፣ የራሷ ነኝ ብታቅ። ይሄ ነገር ከአንድም 5-6 ጊዜ የቪዲዮ ማስረጃ አለኝ። እያለቀሰች ቁርአን ይዛ መጣ እያለቀሰች ይቅርታ ጠይቃኝ ከአንድም 2-3 ሰው ይዛ እንዲሁም
ወላሂ ለአንድ ቀን ጸብ በመሀል እስክራች ሰው ታስገባለች። እኔ መጀመሪያም ስህተት የሰራሁት ሶስተኛ ያችኛዋ ልጅ ጋር የተጣላ ነው የሰው ወሬ በመስማቷ ነው። ገብቶሻል አይደል? ሁሉንም ነገር የሆነው አሁንም ሶስተኛ ወገን የሚያስገባ ሰው ለትዳሬ ስለማይሆን በልጅም ብዬ እንደማኮኔ ነገርኳት እና ሁሉም ነገር በስነስርዓት እንደተጀመረ በስነስርዓት ማለቅ አለበት። ገንዘብሽን በፊት ገንዘቡ ሳልነካ ይህ ፕሮሰስ ሳይጀመር ላላህ ብልሽ አካውንቱን ላኪ ብርሽን ልስጥሽ ብያታለሁ። አንድ ብር መንካት ሳልፈልግ ብሩ የእናንተ ያ ፕሮሰሱ ሳይጀመር የለም እንትና ሪም እንደታመመች ያ 100 ሺህ ይመለሳል ብዬ ስላሰብኩ ይሞላል። ያ ከተመለሰ ድክመት የሆነው ይሄ 100 ሺህ ብር አይደለም ያ ስለሚመለስ እሰጣት ነበር። አሁንም ልጅቷ ግን እዚህ ጋር ገንዘብ ልካ እኔን በገንዘብ አስራ ያው እንደገዛችኝ አድርጋ እንትን ማለት ነው የፈለገችው። ትናገራለች ላልኩሽ ሰው ታሰድበኛለች። እኔም ደግሞ መናገር ስለማልችል ተጨንቄ ነበረ። ግን እኔ አሁን አልሐምዱሊላህ ምንም የሚመጣ ነገር የለም። ግን አሁንም በዙ ካለፈ ኢንሻአላህ ምንም የሚፈጠር ነገር አይኖርም። ገንዘብ ላለችው ደግሞ እኔ በፊት ራሴ ሰጥሻለሁ ብያታለሁ፣ ነግሬያታለሁ። በዚህ ቀስፈት የማመጣው ገንዘብ የለኝም። ቦይስ ማስረጃ ምናምን ላለችው ተላክልሽ፣ ሁሉንም አዳምጪ፣ ችግር የለውም። እኔ ከህዝብ የምወጣ ሰው አይደለሁም። አንደኛ እሷን ገንዘብ አልፈልግም። ግን ሰጣችሁ ካልካድክም ማለት ብሩ እንደሰጠችሁ ካልካድኩም እኮ እኔ እሰጥሻለሁ ራሴ ነኝ እሰጥ። ምንም አይነት ማስረጃ የሚያስፈልገን ለካደ ሰው ነው። ግን አሁን እኔ የምነግርሽ ነገር ቀስ ብዬ ተረጋግቼ የራሴን አስተካክዬ ነው የምሰጣት። ይሄን ትከሳኛለች፣ ምንም ነገር ላደርግ አልችልም። ግን ህዝብ ፊት እኔ ቃል ምገባላት እኔ ይሄን ነገር እኔ መንጃ ፈቃዴና አይዲን እጄ ላይ ሳልይዝ አንድ ብር አልሰጣትም፣ እነግራታለሁ። እሺ ቆይ አህመድ፣ መጀመሪያ እኔ መስሎኝ የነበረው ተበድረህ አጭበርብረህ ወላሂ ብድር አይደለም። ግን አቡ ነይታ ነበር 100 እንደማንኛውም ሰው የሰጠችኝ። ግን እኔ እሰጣታለሁ ነው ያልኩት፣ ምክንያቱም ስለማልፈልግ። ይኸውልህ መጀመሪያ አበድረህ አጭበርብረህ መስሎኝ በጣም ደም ግፊቴ ከፍ ብሎ ነበር። በጣም ተበሳጭቼ ነበረ። በፍቅረኝነት በባልና ሚስት እንደ ስጦታ ከሆነ የተሰጣጣችሁት አንተ ሀቄ ነው የሰጠውክ ነገር ጸጽቶኛል መልስልኝ ካለች ሙኒት ስራ ስታስገባክ ስራ ሰርተህ በየወሩ ከደሞዝክ ላይ የቻልከውን ያህል መንጃ ፈቃድክን ከያዝክ ስራን ከጀመርክ በኋላ የሰው ሀቅ መልስ። መጀመሪያ ነይታ ስጦታ ብላ ሰጥታለች አይደል? አሁን ደግሞ የኔ ካልሆንክ ብሩን አምጣ ብላለች አይደል? የኔ ከሆንክ ብቻ ነው ይሄ ብር ያንተ የሚሆነው፣ የኔ ከሆንክ ብቻ ነው። የኔ ካልሆንክ የኔ ማትሆን ከሆነ ከኔ ጋር ማትቀጥል ከሆነ የሰጠውክን ብር አምጣ ካለች ሰርተህ ክፈላት። መስተካከል የሚችል ነገር የለም አህመድ። ኢንሻላህ እኔ አልከፍልም አላልኩም እኮ። እኔ እንዲያውም ያልኳት ቀላል ነው ወላሂ፣ እስከ 7 ወር ታገሽኝና ገንዘቡን ልስጥሽ ያልኳት እንጂ እንደዚህ ነው ምናምን አላልኳትም። እንዲያውም እንደው ችግር የለውም ዝሮ ዝሮ ገንዘቡን እሰጣታለሁ። ያም ማለ ይሄም ማለ ለራሴ ለአላህ ስል እኔ አውቀዋለሁኝ። ለአላህ ስል ለራሴ ስል ለነፍሴ ስል ኖ ምን መሰላችሁ? አይ ከታረቀ ምን ይበሱ ቦታ ሆን ከታረኩም መጀመሪያ ብሯን ከፍዬ ነው። ለምን ይሄ ወንድ ልጅ ነው። አቦ እኔ ከፍልላት መምጣት ፕላን አላት አይደለ? የመምጣት ፕላን አላት። አንደኛ ሙኒትዬ ትዳር በብር የሚቀየር አይደለም። አንቺም አትከፍሊ። ላስረዳሽ እኮ ነው። አንደኛ ይቺ ልጅ ፍቅር ነው እንዲያረጋት ያለው ግልጽና ግልጽ ነው። እሱን ማጥቃት ሳይሆን መያዝ ነው የፈለገችው። ይሄ ደግሞ የአንዳንድ ሴቶች ባህሪ ነው። አንዷ በእርግዝና፣ አንዷ በገንዘብ፣ አንዷ በምን መላ የመሰላቸውን ነገር ይጠቀማሉ። እኛም ያለፍንበት ህይወታችን ነው። ፍቅር ሲኖር በምን ሊያዘው ባሌን በምን አስደስቼ በምን ብዬ ያለ ነገር ነው። በፖዘቲቭ አይተ ነው በጣም ትልቅ ነገር የተናገረው አህመድ። ትዳር ላይ 3ኛ ሰው ከገባ አለቀ፣ ትዳር ፈረሰ። እናት አባት እንኳን ትዳር ላይ መግባት የለበትም። የሁለታችሁ ገበና የሁለታችሁ ነው፣ ጥሩ መጥፎ። ስለዚህ እንደኔ ብናስታርቃችሁ ደስ ይለናል። ቀልድ አይደለም፣ ኒካ ማለት ቀልድ አይደለም። አሁንም ሊቀጥሉ ነው። እሺ ቆይ እኔ ደግሞ በብር የያዘችው እንዳይመስለው። አንደኛ እሷ ስትመጣ ይኸውልሽ፣ እርግጠኛ ነኝ በእኔ ነው የምትመጣው። ቀንስላታል። ይሄን ብር ቀንሻ አመጣታለሁ። በሌላ ሰው ከመጣች የለም ብሩ እንግዲህ ቀንሻ አመጣላታለሁ። ገባሽ? አንደኛ አጠገቧ ቢሆንም አንድ ነገር ይዘሽው እኮ ዝም ብሎ ቢወራጭ እንዳማትለቂው ታውቂያለሽ። ይሄ የስራው አይነት ነው ሀቢብቲ። እኔ ባይ ደስ ይለኛል ሰራሃ። እኔ ራሴ አልቀበለውም ወላሂ ነው የምልሽ። ባለቤቴ ሀቢብቲ እያለ ሰው ቢያናግር አለቀ፣ ነደደ ቤቱ።
አልቀበልም እንዲህ አይነት ነገር። ግን ስራው እነዛ ነገሮች የኔ ብቻ ናቸው። የፍቅር ቃላቶች ለእኔ ብቻ ናቸው እንጂ ለማንም ሊያጋራቸው አይችልም። እዚህ ጋር ራይት አላት እቺ ልጅ። ኢቨን እንግዲህ ኢማጂን 2000 ልላክልህና ይሄን ስራ አቁም እስከ ማለት የደረሰችው እንግዲህ የግሏ የብቻዋ ይሄ ከእዳ ነፃ ነው ልጃችን። አህመድ አሁን የኔ ልጅ ነው፣ የሀቡም አይደለም፣ እኔ ጋ ነው ያለው። ማስረክብ ገኝ። ስለዚህ እንደዚህ እናደርጋለን። እኔ የበላሽ መስሎኝ ተበድሮ የካደሽ ወይም በቪዛ የጨመረ ወላሂ ያጭበረበራት ያታለላት የሆነ ነገር መስሎኝ በቃ ብር እንጂ ወዳ ፈጥራ ፍቅረኛ ሆኖ ወዳ ፈታ እንደሆነ አላወኩም። አንቺ ይሻላል። እኔ ሜሴጁ የደረሰኝ ለታ ከእንቅልፌ ስነሳ እንዲ አልጋ ላይ መጀመሪያ የምትከፍችው ነገር የለም ከፈት ሳረግ ፎቶውንና ሪሲቶቹን ሳይ አልኩኝ። ይህም ደግሞ ተነስቶ እኔን ከሰሰ ነው ያልኩት። ለራሴ ነበር አይዲው ብሎ ነው የከሰሰኝ። ምን ብሎ ነው የከሰሰኝ? ገንዘቡ እንኳን በሱ በኩል አልመጣ። ገባሽ? ኤኒዌይ የፍቅር ነው የፍቅር ስለሆነ አንተም ደግሞ አቀዝቅዝ የሚሰጡት ሊይዙት ነው። ነገ አልፈልግም ስትሏቸው ሚዲያ ላይ ወጥተው ሊከስፏችሁ ስለሆነ ብር የሚሰጧችሁ። ብር ሲሰጥቅ አልፈልግም ኖ ለምኜ ልብላ አልፈልግም በሉ። ብር ገንዘብትን ዕዳህን ከፍለህ እስክትጨርስ እኔ አሁን ሀቡ እኔ ህሊናዬን መሸጥ አልፈልግም። የሰው ገንዘብ መብላት አልፈልግም። ይሄን እኮ ነግሬያታለሁ። ልጅቱ ሲጀመር የምትወደኝ ቢሆንና እኔ ጋር ሀሳብ ኑሯን ቢሆን ይሄ ነገር ከተፈጠረ እዚህ ስራ ከገባ ወደዚህ ነው 10 ምናምን ቀኑ ነው። ገባሽ አይደል? ሚዲያ ላይ የራሱ አታመጣኝም ነበረ። ገብቶሻል? አይ ተወዳለች ግን 100% ግን ነው ማይገርኩ ነው የምትወደው ወላሂ በኩለፊት ነው ለኔ ቮይስ ያደረገችልኝ የሆነ ቀን ገስት እየገቡ የኔ ማር የኔ ቁርብ ሲሉት እሱ ሀቢብቲ ምናምን እያለ ያወራቸዋል። ለምን እህቴ ብሎ እነሱም ወንድሜ እያሉ እሱም እህቴ እያለ ለምን አያወራቸውም? እንግዲህ ይሄ ካናደዳ ስለምትወደው ነው። ይሄ ምን ብሏታል? አዚ ምን ብሏታል? አካውንትሽን ቀይሪ አትምጪ ሲልም እኮ የእሱን የፍቅር ነው። ግን የወንድ ልጅ አቅልና የሴት ልጅ አቅል የተለያየ ነው። አሁን ሀቡ ድዋው ትላለች እንግዲህ እነሱ የራሳቸው መንገድ አላቸው። ገባሽ? ወንዶቹ ከኛ ራሳቸውን ኮንትሮል ማድረግ ይችላሉ። እኛ በቀላሉ አናፈቅርም። ስናፈቅር ደግሞ ያውም ደግሞ የመጀመሪያ ይሄ ነው ሪዛልቱ። አላስተነፍስ አላንቀሳቀስ ነው። ስለዚህ ለራሳቸው ሀሳብ ባንተዋቸውና አረጋግተን ሌላ ቀን በውስጥ ሆይ በሌለበት ብንጨርሰው። አህመድ ህዝቡ ያልከበዳቸው እኛ ከበዳቸው አይታረቁም። እዚሁ ታርቀው ይውጡ። ያልከበዳቸው እኔ በበኩሌ ሁለተኛ ዝቦታም እንደማልገኝ ነው የምነግርሽ። እኔ ራሷን እንዳታጠፋ ዶክተር ነፍሳኔ ስትጠይቀኝ ራሴ ገፍቼ ሰላም ነሽ ወይ ብዬ ስለጠየኳት ይሄን ሰምቼ ጸጥ ማለት ስላለብኝ ነው እንጂ እንደዛ አይነት ትክክል ነው። እሷም ደግሞ በራሷ በኩል እኔ በነገራችን ላይ እሷን 100 በሚሊዮን ጥፋተኛ ያደረኳት እሷን ነው። ጥፋቷ መንገሯ ነው። ጥፋቷ ይኸውልሽ ሶስተኛ ሰው መሀላቸው ማስገባቷ ነው። አዚዛ ሁለት ፍቅረኛሞች ወይም ባልና ሚስቶች በራሳቸው ነው ጉዳያቸውን መጨረስ ያለባቸው። ሶስተኛ ወገን በመሀላችን አታስገቢ ነግሬያታለሁ። ወረበል ካባ እንዲያውም ሊቭ ላይ እያለን ራሱ አንዳንዴ ስመጣ እንደ ምሳሌ አድርጌ ቢገባት እያልኩ እነግራታለሁ። ስሬስ ሊቭ ላይ ቁጭ ብዬ እኔ እንደዚህ ምኞቴን እናገራለሁ። አውቄ ለወደፊት እንደዚህ የምኮንልኝ ሚስት የወደፊት ሚስቴ እንደዚህ ልኮን ይፈልጋለሁ። ሚስት አለ ብዬ ሳይሆን ላይፋችን ነው ሊያስታርቀን የሚችለው የሆነ ነገር ሶስተኛ ወገን ገባ ማለት ነገሩ በጣም ተራራቀ ማለት ነው። ወላሂ ምሪ አሁን እኮ ስሙን ይቀይር። አህመድ የዙዙ ብቻ ብሎ ቲክቶክ ስሙን ያርገው። አህመድ የዙዙ ብቻ። ይሄ ያስደስትሻል ዙዙዬ? አቡ ወይሱን አዳምጣል ነገር አይደለም። ወላሂ ነገም ዋጋ የሚያስከፍለኝን ነገር ዛሬ ላይ እኔ እሺ ብዬ የሆነ ነገር አለባብሽ አላልፈውም። ምክንያቱም ነገም ደጋግሞ ይመጣል። እኔ 5 ጊዜ የቪዲዮ ማስረጃ ሁላለኝ በቁርአን ሰው ብሎ ከመጣ ወረበል ካባ እኔ እልክልሻለሁ። ግን እሷን ማሳጣት አልፈልግም። በቪዲዮ ማትወጣ ምንም አትበል። ቪዲዮ ፖስት አድርጋ ስለማታውቅ ተይው፣ ችግር የለውም። እኔን ግን ህዝብ ስለሚያቀኝ በቪዲዮ 2-3 ጊዜ 4 ጊዜ ቁርአን ይዛ መታየ ማለት ቪዲዮ ሰርታ እየላከችልኝ ይቅርታ ስጠይቀኝ እሺ እያልኩ እኔ በየዋህ ልቤ እየተቀበልኳት
ግን እኔ በዚህ ሳይድ የሚያጨናንቀኝ ወይንም ደግሞ የሆነ ነገር እንዲለኝ ወይ በገንዘቡ ተማምኖ እንደዚህ ነው አርፈ ተቀመጥ የሚለኝ ሳይሆን አብሽር ጀግን ምናምን የሆነ በቃ የሚለኝ ሰው በገንዘብ ብቻ ሳይሆን ሰፖርት የሚደረገው የጭንቅላት ያስተሳሰብ። እኔ ይሄ ልጅ እንደዚህ ብለው ምን ይሰማዋል? ናችሁ የሚመጣው ይሄ ካለመተማመን ነው። እናንተ ገና አትጫኑት። የራሴንም ህይወት ማንኛውም ሰው የሚያውቀው ነገር ነው። ግን በርቀት እንደዚህ ኩነን አብረን ሳንገናኝ ገና እንደዚህ የተሰለቻችን ሶስተኛ ወገን ይገባ። አስቢው ስንገናኝ አንድ ቤት ስንኖር እኮ ወጪም ሲመጣ የሆነ ነገር ሰው ሲታ ብዙ ነገር ይመጣል። በቃ ከአባንችን ቤተሰብ የሆነ እንቅፋት ሊመጣ ይችላል፣ በእሷም ሊመጣ ይችላል፣ አይታወቅም። ገብቶሻል? ያንን ነገር ነገ ችለን እንዴት ነው የምናልፈው? ገብቶሻል? እኔ በእሷ ያለኝን እምነት እኮ አጣለሁ እዚህ ጋር ሀቡ። ምክንያቱም ይሄ ነገር ሶስተኛ ወገን ስታስገቢ አንቺ አሁን ገና ምንም ነገር ሳንገናኝ አንድ ቀን እንኳን ወላሂ ላዚም ሳንገናኝ ይሄ ነገር የሆነ አብረሽ መኖር ስትጀምሪ 5 ወር 2 ዓመት አብረሽ ስትኖሪ ምን ያህል ትሰለቻቻለሽ? እሱንም የራሴ ልጅዬ አብሬ እየኖርኩ አስቢው። ይሄ የህይወት ጉዳይ ስለሆነ ነገ የምጸጸትበትን ነገር ደግሞ አሁን ማድረግ አልፈልግም። እንደማንኳን በልጄምዬ ነግሬያታለሁ። መጨረሻ ላይ 5 ነው 6 በአንድ አይነት ጥፋት እየነገርኳት በቪዲዮ መታም እየለመነች እሺ ስላት ሶስተኛ ወገን ማስገባት በጣም ስለምወድ ይሄ ደግሞ አውቃለሁኝ የማይሆን ነገር ነው ነግሬያታለሁ። መታረቁ የማይሆን ነገር ነው። ገንዘቧን ግን እኔ የሰው ገንዘብ መብላት አልፈልግም። እንቅልፍ መተኛት እፈልጋለሁ። ገንዘቧን እሰጣታለሁ። እኔ ሰርቼ ለመቀየር ነው እንጂ ቼክ ለማባረር ወይንም ደግሞ መከርኳትን ብዙ ችግር ያለበት ልጅ ነው። አካል ጉዳተኛ ያለው ልጅ ነው። ቆይ ገና ነው ይስራ። በቃ ጥርሱን ነክሶ ይስራ። አሁን አንቺ ስራ እንጂ ሴት እንዲያልክ እመኙ። በቃ ሙሉ በሙሉ ልብሽ ይተማመንበት። አንቺን ነው የሚወደው። ምናልባት ለመሸጥ ሲል ሀቢብቲ ወይ ደግሞ የኔ ቆንጆ ምናምን ብሎ ምላሱ ለምዶበት ሊያስተናግድ ይችላል። ግን ልቡ ያለው አንቺ ጋር ነው። አንቺን ነው የሚፈልገው። ስለዚህ አትቃጣይ፣ አትናደጂ። መክሬያታለሁ። ግን ያው ወጣቶች ናችሁ፣ አፍላ ናችሁ፣ ገና ወጠጤ ናችሁ እና እንዲህ ነው እስክትበስሉ ነው። እና እኛ ማስገደድም አንችልም። ግን አህመድ የምር ብታስብበት እና ይሄ ከፍቅር የተነሳ ስለሆነ እንዲህ የምታፈቅርክን ሴት ባትለያዩ ባታጣጥሩ ነው። አወራሁኝ ለሁሉም ማለት ነው። እኔ በጣም ይቅርታ ጠይቃለሁ ስለ ሁሉም ነገር። መጀመሪያም ያው የሆነውን ነገር እየተናገርኩ ነው። ግን ነገ ዋጋ የሚያስከፍለኝን ነገር ዛሬ ማድረግ አልፈልግም። ካናካቴውም አልሆነ ሰው ጋር ያው እንትን ይለኛል እና በቃ እኔ ይሄ ነው። እሷ ዱባይ ስለምትመጣ አብራችሁ ስትሆኑ ይኸው ፕሮሰሱ ገና እንትን እንደተባለ ልጁ ራሱ በእኔን እኩል ይመጣኝ ነበረ። በእኔ ወረቀት እኮ ነው ሁሉንም ነገር። እኔ እኮ ባልፈልጋት ይሄን ለምን አደርጋለሁ? እኔን እኮ ልጅቱ ትክክል ናት ምናምን ይላሉ ኮሜንታተሮች። ግን ትሆን ችግር የለውም። በእሷ ቤት ትክክል ናት። ሰቦቿን አይታ አብረን ወደዚህ እንደምንመጣ ብዙ ነገር በቃ ይህን ነገር ማድረግ አልፈልግም። ሚዲያ ላይ እሺ በአንቺ ቤት እኔ ባልፈልግ እኔ ቤት ሰርጋደረግ ይነግረኝ ነበር። እኔ ያልነገርኩሽም ይህን ብቻ መልሱልኝ። እሺ እኔ ውሸታም ነኝ። በቃሽ ሀቡዬ ወላሂ ነው የምልሽ። እኔ አህመድን ታለማመን አይደለም ይሄ እኔ አስተያየት የሰጠሁት ጥሩ አይደለም እንዲህ አትበለው እንጂ ወላሂ እኔ እንዲህ አህመድ የማምነውና የምወደው ሰው የለኝም። ወላሂ ነው የምልሽ አቡ አለማመን አይደለም፣ አልጠረጥረውም። ሀታ የሆነ ነገር እንኳን ቢያመጡልኝ በሰዓቱ እቀበላለሁ ብዬ አላስብም። ግን ይሄ ነገር ጥሩ አይደለም ነው እንጂ ወላሂ አለማመን አይደለም። መታመን ለራስ ነው ሲጀመር። እኔ እኮ አሳድጅ አንተን አልለውም። አብሮኝ እያለ እኮ የሆነ ነገር ካሰበ ሊያደርገው ይችላል። አለማመን አይደለም። እንደሚወደኝ ራሱ አውቃለሁ። ምክንያቱም ለምንድን ታውቂያለሽ? እማትወደኝ ከሆነ እኔ አሁን ብዙ ነገር አድርጊያለሁ። ለመታረቅ አንቺ ጋር ሂጃለሁ፣ ቤተሰቦቹ ጋር ሂጃለሁ ምናምን በቃ ለምናኛለኝ በሚል አዎ አድርጊያለሁ። ለፍቅር ነው ለትዳሬ ነው አድርጊያለሁ። ግን ሀቡ ታለማመን አይደለም ወላሂ። እንደውም ላጣው ስለማልፈልግ ነው በሰዓቱ ስልክ ስለሚዘጋ። አሁን አንድ ሰው ማለት ትንሽ ቆየት ብሎ የሚያናግር ሲሆን ነው እንጂ ወዴት ትሄጃለሽ? እኔ አሁን አለች እኮ አዚዛ አሞኝ ነው የከረበው። ለምን ታውቂያለሽ? ስለምጨናነቅ ነው እንጂ አልሐምዱሊላህ ጤነኛ ነኝ። ምንም አይነት ህመም የለብኝም። ግን ስለምጨናነቅ እንቅልፍ ስለማልተኛ በቃ በጣም ነው የማስበው የሚላይ ሁሉ ነገር ትዝ እንደ ታላቅ እህት ስነግርሽ በፍቅረኛሞች መሀል